እግዚአብሔር የዘላለም ሕይወት ሲሰጠን የዘላለምን ሕይወት ያስቀመጠው በሆነ ጳጳስ ውስጥ አይደለም፣ በሆነ ቄስ ውስጥ አይደለም፣ በሆነ ነብይ ውስጥ አይደለም፣ በጣም በሚታወቅ ሚዲያ ባለው አገልጋይ ውስጥ አይደለም ያስቀመጠው። በደንብ ልንገራችሁ፣ በሆነ ባለጠጋ ሰውዬ ውስጥ አይደለም ያስቀመጠው። እግዚአብሔር የዘላለምን ሕይወት ያስቀመጠው በልጁ በኢየሱስ ውስጥ ነው። ለምን አንድ ሰው አሜን አይልም? ሕይወት የዘላለም እፈልጋለሁ ብለህ ስታስብ መጠጋት ያለብህ ወደ ልጁ ነው። የጌታን ቃል አገለግላችኋለሁ። እንደገና ደግሞ እንደዚህ ዜማኤል ህብረት የአምልኮ ህብረት ነው። በአዋሳ ከተማ የሚኖሩ ከተለያየ ቤተክርስቲያን የተወጣጡ ናቸው። ይህ ፕሮግራም የተዘጋጀው በእነሱና በአዋሳ ቤተ ጸባዖት ኢንተርናሽናል ቤተክርስቲያን አንድ ላይ በመሆን ነው የወንጌል ስርጭት እያደረግን ያለ ነው። ኢየሱስ ክርስቶስ ጌታ ነው። በአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 9 እስከ 13 ያለውን ኃያል የሆነ እግዚአብሔርን ቃል ወደ እናንተ አመጣለሁ። በዚህ ቃል የማይደሰት፣ በዚህ ቃል የማይረካ፣ በዚህ ቃል የማይረሰርስ ነፍስ አይኖርም። ምክንያቱም የእግዚአብሔር ቃል አሸናፊ ስለሆነ። እጅ እግር ያለው ሰው፣ ሱፍ የለበሰ ሰው፣ የዘነጠ ሰው፣ ሃይማኖተኛ ሰው፣ ባለጠጋ ፎቅ ያለው ሰው ሊሆን ይችላል። የእግዚአብሔር ልጅ የሌለው ግን ማን የሌለው? እስቲ ይህን ቃል በሉ እስቲ፣ የእግዚአብሔር ልጅ በሉ እስቲ። አጋንንት እየተመታ ነው። በደንብ እስቲ የእግዚአብሔር ልጅ በሉ እስቲ። የሌለው ሰው በነፍሱ ምስክር የለው። ሊበላ ሊጠጣ፣ እድር እቁብ፣ ባለጠጋ፣ ሊያገባ፣ ሊወልድ፣ ሊዋለድ፣ ሊከብር፣ መሬት ሊገዛ፣ በዛ ፎቅ ሊሰራ ይችላል። ግን የእግዚአብሔር ልጅ የሌለው በነፍሱ ምስክር የለው፣ ምንም ዋስትና የለው። ይኸውላችሁ እና በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። አያችሁ፣ በእግዚአብሔር የሚያምን ሰው፣ እግዚአብሔር እንዳለ አምናለሁ የሚል ሰው፣ እግዚአብሔር ደግሞ በላከው በልጁ የማያምን ሰው እንደዚህ ነው እየሆነ ያለው፣ ውሸተኛ ሆኗል ይለናል ቃሉ። አቤት ሄሎ! አያችሁ፣ እግዚአብሔር አለ፣ ለኔ መገኖዋል ታዮ ጦሲድስ እኔ አላህ እንደዚህ ልትል ትችላለህ፣ ልታወራ ትችላለህ። እግዚአብሔር ግን የላከውን የማታምን ከሆነ እየዋሸህ ነው። እግዚአብሔር ራሱ የለህም። ትንሽ መረር ይላል ለአንዳንዶች፣ እውነቱ ግን ሐቁ ይሄ ነው። ይሄንን ከደበቅናችሁ እኛ በጣም ከንቱ ሰዎች ነን፣ ደክመናል። እዚህ ስፒከር አምጥተን ለእናንተም እንደዚህ ምንጮኸው ድካም ብቻ ነው፣ ዋጋ የለው። እና ራስን መመርመር አለብህ። እግዚአብሔር 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 ብለህ የእግዚአብሔር ልጅ ጋር ሲመጣ ቅር የሚል ከሆነ፣ የምትደነግጥ ከሆነ፣ የምትሸማቀቅ ከሆነ፣ የማይገባ ከሆነ፣ ኢየሱስ ጋር ሲደረስ የሆነ ጉድለት ካለብህ ችግር አለ። አንድ ሰው ቀኝ እጁን ከፍ አድርጎ ኢየሱስ የእግዚአብሔር ልጅ ነው ይበል እስቲ። በለው ድገምና በል እስቲ። በለው ዋጣው መድኃኒት ነው በል እስቲ። ድምፃችሁን በደንብ ከፍ አድርጉና ሃሌሉያ! ደስ አይልም? ኢየሱስ የእግዚአብሔር ልጅ ነው። ይሄ አባባል ወይም ይሄ መገለጥ ወይም ይሄ ቃል አንዳንዶች ራስ ምታት ሆኖባቸዋል። እግዚአብሔር አይወልድም፣ እግዚአብሔር አይዋለድም፣ እግዚአብሔር አንድ ነው ብለዋል። እኔ የምልህ የእግዚአብሔር ቃል እንደዚህ ብሎ ከነገረ፣ የእግዚአብሔር ልጅ ኢየሱስ ብሎ ካወራ፣ ዝም ብለህ አሜን ብለህ አንተም ተስማምተህ የእግዚአብሔር ልጅ ኢየሱስ ነው ማለት ያለብህ። ቁጥር 11 እግዚአብሔር አለኝ የሚል ሰው ኢየሱስ ጋር ሲመጣ እንቅፋት የሚገጥመው ከሆነ ስሙኝ፣ ለማመን የሚቸገር ከሆነ አይ ይሄ ነገር እንዴት ነው ብሎ ቅር የሚለው ከሆነ ሲጀመር እግዚአብሔርን አላመነም ነው የሚለን ቃሉ። አምኛለሁ ቢልም እየዋሸ ነው፣ ውሸታም አድርጎታል፣ ውሸታም አድርጎታል ነው የሚለው።
ስለዚህ በዚህ ያላችሁ ሰዎች ማለት ነው ውሸታም እንዳትሆኑ የእግዚአብሔር ልጅ ኢየሱስ ክርስቶስን ባለማመን የእግዚአብሔር ልጅ ኢየሱስ ክርስቶስን ባለመቀበል የእግዚአብሔር ልጅ ኢየሱስ ክርስቶስን ባለማምለክ እግዚአብሔር ግን አለኝ ብቻ በማለት ውሸታም እንዳትሆኑ። ቁጥር 11 እግዚአብሔርም ይላል የዘላለም ሕይወት እንደሰጠን ማን ፕሊስ ባካችሁ ተናገሩ ማን ድገሙና በሉ ማን እግዚአብሔርም ምን እንደሰጠን በለው እስቲ ምን እንደሰጠን የ80 ነው የ90 ነው የ20 ነው የዚህ ምድር ነው የ10 ነው የምን እስቲ ጩሁና የዘላለም በርሲ ድገምና በላ ሕይወት አለ የሚል ካለ የዘላለም ይበላ ሃሌሉያ። ስለዚህ ለ80ዋ አትጨነቅ ለ20ዋ አትጨነቅ እዚህ ላለው ነገር አትጨነቅ እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት አሁን እግዚአብሔር የሰጠን ሕይወት እንደዚህ ይላል በልጁ እንዳለ ምስክሩ ይህ ነው። ስሙኛ እግዚአብሔር የዘላለም ሕይወት ሰጥቶናል። እግዚአብሔር የዘላለም ሕይወት ሲሰጠን የዘላለምን ሕይወት ያስቀመጠው በሆነ ጳጳስ ውስጥ አይደለም በሆነ ቄስ ውስጥ አይደለም በሆነ ነብይ ውስጥ አይደለም በጣም በሚታወቅ ሚዲያ ባለው አገልጋይ ውስጥ አይደለም ያስቀመጠው። በደንብ ልንገራችሁ በሆነ ባለጠጋ ሰውዬ ውስጥ አይደለም ያስቀመጠው። እግዚአብሔር የዘላለምን ሕይወት ያስቀመጠው በልጁ በኢየሱስ ውስጥ ነው። ለምን አንድ ሰው አሜን አይልም? በልጁ አሁን ሕይወት የዘላለም እፈልጋለሁ ብለህ ስታስብ መጠጋት ያለብህ ወደ ልጁ ነው። መቅረብ ያለብህ ወደ ልጁ ነው። ንገረው አጠገብ ላለው ሰው እስቲ ሕይወትን ከፈለክ በለው በለው ሕይወት ከፈለክ በለው ያውም የዘላለም ሕይወት በለው ወደ ልጁ ጠጋ በለው። እግዚአብሔር በልጁ ውስጥ ነው ሕይወት ያስቀመጠው። ወይኔ የገባው ሰው አለ? እግዚአብሔር የዘላለምን ሕይወት ያስቀመጠው በልጁ በኢየሱስ ክርስቶስ ውስጥ ነው። ስለዚህ ኢየሱስ ያለው ሕይወት አለው። ይህ ቃል ስለሚጣፍጥ ልድገመው። እግዚአብሔርም የዘላለምን ሕይወት እንደሰጠን የዘላለም ሕይወት ምን እንዳደረገን እንደሰጠን ሕይወት ያቺ ሕይወት በልጁ እንዳለ ምስክሩ ይህ ነው። የእግዚአብሔር ምስክር ማን ነው? ማን ነው? መልእክታችን ምንድነው ዛሬ? እግዚአብሔር መስክሯል። እግዚአብሔር የመሰከረው ኢየሱስ ላይ ነው። ኢየሱስ ያለው የዘላለም ሕይወት አለ። እሺ ልጨርስ። ቁጥር 12ን ተናግሬ ጨርሳለሁ። እንዲህ ይላል ልጁ ያለው ሕይወት አለ። ልጁ ያለው ምን አለው? አንድ ሰው ይበለው እስቲ ልጁ አለኝ ይበል እስቲ። ስለዚህ ሕይወት አለኝ። ልጁ አለኝ ስለዚህ ሕይወት አለኝ። ከዛ የእግዚአብሔር ልጅ የሌለው ያለው ብሎ የሌለው ሚል ቃል አለ። ምን ያለው ብሎ የሌለው። አረ ቆም ብለን ልናስብ ይገባል። የእግዚአብሔር ቃል ጠንቀን ልናየው ይገባል። ያለው ብሎ የሌለው ካለ ያለው ምንድነው? የሌለው ምንድነው? እሱን ቼክ ማድረግ አለብን። የእግዚአብሔር ልጅ የሌለው እግዚአብሔር ግን የሚል ስማኝ፣ የሆነ አምልኮ ስርዓት የሚያከናውን በሳምንትም በወርም በቀንም በምናምንም የሆነ የአምልኮ ፕሮግራም ግን የሚያደርግ የሚያነበው መጽሐፍ የሚመራበት መጽሐፍ ሊኖረው ይችላል። የእግዚአብሔር ልጅ ግን የሌለው ይሰማሉ። የእግዚአብሔር ልጅ የሌለው ሕይወት የለም። አጭር ቁጥር 13 አንብቤ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። በእግዚአብሔር ልጅ ስም ለማታምኑ ግን የዘላለም ሕይወት የላችሁም። እዚህ አደባባይ ያመጣን ይሄ ጉዳይ ብቻ ነው። ሰው እንዲሁ በከንቱ እንዳይጠፋ እንዲሁ እየተታለለ
እየበላና እየጠጣ እየለበሰ እያገባና እየወለደ የተዋለደ ቤትና ፎቅ እየሰራ እኔ እንደዚህ ነኝ እያለ ዘሩን ጎሳውን እየቆጠረ ትምርቱን ወረቀቱን እድሜውን እየቆጠረ 60 ዓመት ኖርኩኝ ሃሌሉያ 90 ኖርኩኝ እያለ ብቻ ከሚኖር አንድ ነገር ልነግረው መተናል። ኢየሱስ አለ ወይ? አሁን ለጠራዋቸው ነገሮች በሙሉ ትርጉም የሚሰጠው የኢየሱስ መኖር ነው። ኢየሱስ የሌለው በነፍሱ ምስክር የለው። ነፍስ አሁን ይኸው በጌታ ኢየሱስ የሌለው ለአፍንጫው፣ ለጆሮው፣ ለዓይኑ፣ ለእግሩ፣ ለሆዱ ለምኑ አይደለም የሚለው ለነፍሱ ነው የሚለው። እና እምትድነው ነፍስህ ናት። አየህ መጠንቀቅ ያለብህ ነፍስ ላይ። ሰው ግን አሁን እየሰራ ያለው ስጋው ላይ እየተጨነቀ እያሰበ ያለው ከእንቅልፉ ባኖ የሚነሳው የዕቁቡ ጉዳይ የነፍሱ አይደለም። አትጠግብም። አቶቴ በሰርታል አትጠግብም። አላሙራ ትሰራለህ አትጠግብም። ጨፌ ትገባለህ አትጠግብም። አሁንም ሌላ ይታይሃል። አሁንም ሌላ ይታይሃል። መኪና ላይ መኪና ትደርባለህ። አንዳንዱ ሚስት ላይ ሚስት ይደርባል። አንዳንዱ ቤት ላይ ቤት ይደርባል። አይረካም። አዋሳ አልበቃኝ ብሎ አዲስ አበባ ይገባል። አዲስ አበባም አልበቃውም። እንደገና ሙሉን መያዝ ይፈልጋል፣ መጠቅለል ይፈልጋል። አይረካም። ባዶ 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 ባዶ። ምንም ምስክር የለው። ኢየሱስ ካለ በነፍስህ ግን ምስክር አለ። አሁን እሱን ቼክ ማድረግ ያለብህ እንዲህ ዝም ብለህ ብድግ ሃሌሉያ ምናምን ማለትን አይደለም። እውነቴን ነው የምነግርህ። የእግዚአብሔር ልጅ የሌለው ሰው በነፍሱ ምስክር የለው። የእግዚአብሔር ልጅ ያለው ሰው ግን ዛሬ በዚህ አደባባይ ቆመ ቼክ ማድረግ ያለብህ እኔ እኮ እንትን ቸርች ነኝ የሚለውን አይደለም።